ተመልካቾቻችን እንደምን ሰነበታችሁ? ይህ ዝግጅት ከሆፕ ቻናል ኢትዮጵያ አዲስ አበባ ከሚገኘው ስቱዲዮአችን ወደ እናንተ የሚተላለፍላችሁ ነው። ዛሬ እንግዶች ይዤ ቀርቤያለሁ። አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። እንግዶቼ ፈቃደኛ ሆናችሁ የምታገለግሉትን ሕዝብ መልሳችሁ ልምዳችሁን በማካፈል ለማገልገል በዚህ ስቱዲዮ ስለተገኛችሁ ከልብ አመሰግናለሁ። የዛሬ እንግዶቼ ባለትዳሮች ናቸው፣ ወጣቶች። አቶ አብይ ሙሉጌታና ወይዘሮ ልዝቤ ፋንታሁን ይባላሉ። እነዚህ ወገኖቻችን እንደ ብዙዎቻችን የራሳቸው የሆነ ህይወት፣ የራሳቸው የሆነ ኑሮ አላቸው። ነገር ግን ደግሞ የተለየ ስራ ያበረክታሉ። ይህን በሚመለከት ዛሬ ቆይታ እናደርጋለን። አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። ተከታተሉን። እንግዶቼ በድጋሜ ፈቃደኛ ሆናችሁ እዚህ ስቱዲዮ ድረስ በመምጣት ለሚቀርብላችሁ ጥያቄ ልትመልሱ፣ ልምዳችሁ ልታካፍሉ፣ ቀናነታችሁ ልታሳዩን እዚህ ስለተገኛችሁ በድጋሚ አመሰግናችኋለሁ። እስኪ እንተዋወቃችሁ። አሁን ያላችሁበት ሁኔታ እንዴት ነው? ኑሯችሁ በምን ስራ በምን ሁኔታ ትገኛላችሁ? እኒህን ሰዎች ወገኖቻችን ቴሌቪዥን ከፍተው ሲያዩ እነማን ብለው የተዋወቃችሁ? እስኪ ከአቶ አብይ ልጀምር። ዛሬ ስላላችሁበት ሁኔታ እስኪ አንተ ብዬ ልጀምርና ብታብራራለን። እሺ፣ እኔም አመሰግናለሁ። እናንተም ጊዜያችሁን ሰውታችሁ ለዚህ ቃለ መጠይቅ ደግሞ ስለጋበዛችሁን አመሰግናለሁ። አብይ ሙሉጌታ እባላለሁ። እንግዲህ ያው በኑሮም እዚሁ አዲስ አበባ ነው ያለሁት። ምሰራበትን መስሪያ ቤት አሁን ባለበት የኢትዮጵያ ባህር ትራንስፖርት እና ሎጂስቲክ አገልግሎት ድርጅት የሚባል መስሪያ ቤት ነው የምሰራው። ይህን ይመስላል። አመሰግናለሁ። ወይዘሮ ልዝቤ በስራ ጉዳይ አቶ አብይ ሙሉጌታ ይህንን ገለጸልን። እስኪ አንቺ ደግሞ እንደው አሁን ያላችሁበት ሁኔታ ማለት ስራ ምናልባት ይኖር አይኖር አላውቅም፣ ግን አቶ ሙሉጌታ ማነው አቶ አብይ እንደገለጸልኝ እስኪ አሁን ደግሞ ያላችሁበት ሁኔታ ከአንቺ ልረዳ፣ ተጨማሪ ካለ ማለት ነው። እሱ የገለጸው በቂ ከሆነ ይበቃናል። እሺ፣ እኔም እንግዲህ ይህን ፕሮግራም ስለጋበዛችሁን እግዚአብሔር ያክብራችሁ። ለዚህ ያልደረስን ብንሆን ስላመናችሁብን እግዚአብሔር ይባርካችሁ። ብዙ ሰው ከዚህ እንደሚማር አምናለሁ። እኔ አብዛኛውን ስራ የምሰራው ፈቃደኛ ወንጌላዊ ነኝ። ፍኖተ ብርሃንና ሚኒስትሪ አገልግሎት ነው፣ በዛ ውስጥ ነው እየሰራው ያለሁት አብዛኛው ጊዜን እና ፍሉሃም ቤትም ቦታ ወንጌል ባለበት ቦታ ላይ እሰራለሁ። ፈቃደኛ ወንጌላዊ ነኝ። ለራሴ የሰጠሁት ስም ነው። እንግዲህ ሌላም በስራዬ አብዛኛውን የቤቱን ወጪ የሚሸፍነው አብይ ቢሆንም እኔ ትንሽ ዴኬር አለች፣ ያችንም እንደ ስራ እጠቀምበታለሁ። ገቢው ትንሽ ቢሆንም በዛም እንተዳደራለን። እግዚአብሔር ባርክልኝ። እንዲሁ ለመተዋወቅ ያክል በዚህ እንጀምር ብዬ እንጂ የምትሰሩትን ስራ የምንመጣበት ዛሬ ለዚህ ውይይታችን የተነሳንበት አብይ ጉዳይ ስለሆነ ወደ እሱ እንመጣለን። ከዛ በፊት ግን እስኪ ስለ እምነታችሁ ላንሳ። አሁን የምትከተሉትን የመጽሐፍ ቅዱስ እውነት ከቤተሰብ ነው ያገኛችሁት ወይስ ዘጌት ብላችሁ ነው መጽሐፍ ቅዱስን በመከተልና ዛሬ አንቺም እንደምትገልጭው ፈቃደኛ ወንጌላዊ ወንድም አቶ አብይም እንደዚሁ የዚሁ ቀኝ እጅ ደጋፊ ሆኖ ሌት ተቀን የምትሰሩበትን የእምነት ዘርፍ ወይም ደግሞ የመጽሐፍ ቅዱስ እውነት እንዴት አገኛችሁት? አሁንም ከአቶ አብይ ልጀምር። እኔ ከቤተሰብ እንትን ያልኩት የኦርቶዶክስ እምነት ተከታዮች ናቸው ቤተሰቦቼ እና ከዛ ያው በልጅነት ያው እንደማንኛውም ሰው ነው አድጌ ዝም ብሎ ያው ቤተክርስቲያን በልማድ መመላለስ አለ። እዛ በኋላ ግን ያው ትምህርትም ጨርሼ እንትን ካልኩ በኋላ ወደ ብዙ ጥያቄዎች በውስጤ ይመላለሱ በነበረው እምነት ማለት ነው እና ከዛ ወደ ፕሮቴስታንቱ ዓለም ነበር እንትን ያልኩት እና እዛም የተወሰነ ጊዜ ብዙም አልቆየሁም። እዛም እንትን ሳረግ ስከታተል
እዛ ደግሞ ሌላ ደግሞ ጥያቄ ተነሳ። ሰዎች ለምንድን ነው የሚጮሁት? እግዚአብሔር የሰላም አምላክ ነው እና ሁለተኛ ደግሞ ልሳን የሚለው ትልቅ ጥያቄ ነበረ ለኔ። በልሳን መናገር በልሳን እና ጳውሎስ እንደውም በደንብ አድርጎ ነው ስለ ልሳን ሲናገር እንትን የሚለውና እዛ ጋር በጥያቄ ይፈጥርብኝ ነበረ። እዛ በኋላ ይሄ እያለ እኔና ለዚህ በዩኒቨርሲቲ ነበረ ያው የተገናኘ ነው እና ዩኒቨርሲቲ እያለን ያው ቸርች እንሄድ ነበረ። ከዛ በኋላ እሷን ለብዝል ምንም ጋብዘናት ነበረና ቸርች። ከዛ እሷም ደግሞ ለምን እኛ አንድ ጓደኛዬ ነበረ ዛሬ በህይወት የለም፣ ከሱ ጋር አብረን ነበረ ቸርች የምንከታተለው። በኋላ ለዚህም ለምን እኛ ቸርች ደግሞ ለምን አትመጡም ብላ እዛ ፍሏ ቤተክርስቲያን እዛ ጋበዘችን። በቃ እዛ ያለው እንትን በጣም ደስ የሚል የጸጥታው የእርጋታው እንትን በጣም ደስ የሚል ነበርና በዛን ሰዓት የቤተክርስቲያኑ ፓስተር ባህሩ ነበር። ለዛ የሚነበቡ አንዳንድ እንትኖችን ወሰድኩ። ኋላ ላይ የጥምቀት ትምህርት ለመማር ወስኜ ፓስተር ባህሩ ጥምቀት ትምህርት አስተምሮኝ እዛ 2000 ዓመተ ምህረት ላይ ተጠመቅኩኝ። ነገር ግን ከዛ በፊት ግን ወደ 1998 አካባቢ አንድ ክሩሴድ ነበረ ኤግዚቢሽን ማዕከል ፓስተር ሄነሪ ሙዋንዶ ይባላል። እና ያኔ ነበረ እንደው ለመጠመቅ ብዙዎች ከኛ ጋር የተማሩ ልጆች እንትን ያሉት እኔ ልቆይ ብዬ እንትን አልኩኝ። ከዛ በኋላ ላይ ወደ ኋላ ቀርቼ ከዛ በኋላ ላይ ተጠምቄ እዚች እውነተኛዋና ቅሬታዋ ቤተክርስቲያን ተቀላቅያለሁ። እግዚአብሔር ይባርክልኝ። እግዚአብሔር ጊዜ ያለው ጊዜውን ጠብቆ ልጁን ወደ ቤቱ አምጥቷል። እውነትን እንደዚህ መጽሐፍ ቅዱሳዊ የሆነውን ማለቴ ነው ማየቱ ማጥናቱ መከታተሉ ተገቢ ነው። በዚህ አጋጣሚ የሌሎችንም እምነት እናከብራለን። ነገር ግን ደግሞ መጽሐፍ ቅዱሳዊ እውነት የትኛው ነው የሚለውን ጥያቄ ደግሞ አንስተን እሱም መልስ መመለስ የሚገባን ደግሞ በመጽሐፍ ቅዱሱ መሰረት ስለሆነ በሱ ነው የምንነጋገረው። በጣም አመሰግናለሁ። ወይዘሮ ልዝብ የአንቺስ ጉዳይ እንዴት ነበር አመጣጥሽ? እኔ ያው የተማርኩት ሌስፕራንስ ነው ያደግኩትም። እኔ እናቴንም አባቴንም አላቅም። እማቀው ሌስፕራንስ ነው። እዛ ውስጥ ያሉትን አስተዳደሮች ነው። እንደ እናት ሁሉንም ጋሼ ነው የምንለው። ወንድ ከሆነ ጋሼ፣ ደግሞ እናት ከሆኑ እናት አለም፣ እቴቴ፣ እናታችን ከሆኑ ደግሞ እናት እያልን አሁን እኛ ያሳደገችን እኔን ያሳደገችን ብዙ እድሜ ቴጸጋ ነች እና እንደ እናቴ ነው ማያት። ቴጸጋ ስቲል እስካሁን በህይወት አለች እና እንደ እናቴ ነው ማያት እሷን። የእውነት ወላጆቼን አላውቅም። እኔ ማቀው ሌስፕራንስን ነው ያደግኩትም። ማቀው በአድቬንቲስት ግቢ ውስጥ ነው ያደግኩት እና ትልቅ አስተዋጽኦ አድርጓል ለእምነቴ። ግን አንዳንድ ነገር ደግሞ እምነቱን እንዳትቀበል ሰው በማየት ያው እኔ የተሻልኩ ነኝ ብለን ስለምናስብ ነው ክርስቶስን ሌላ ሰውን ደግሞ እናቆራኘዋለን። አንዳንዴ ብርሃኑን እናቆራኘውና ክርስቶስንና እምነቱን ሰውን አንድ ላይ እንደባልቀዋለን። ስለዚህ ምን ይሆንብናል? እውነቱ ጠርቶ አይታየንም። እና ጋሽ ገብሬ ከልጅነታችን ጀምሮ ስለ አውሬው አንድ ጉንፋን የሚባል ፓስተር ነበርና ህፃኑ ነን በቪዲዮ ያሳየናን ስለ ቀንዱ ስለ አውሬው እና ብዙ የሚገርም ያኔ የሚገባን አይመስለንም። ውስጤ ግን ይታተማል ለካ። እና ግን እያደግን ስንሄድ እኔ ስለ እምነት ግድ የለኝም፣ ኳየር የለውበትም። በቃ ሌላ ነገር ላይ ነው የምገኘው። ወይ ሬዲዮ በሰንበት ትምህርት ሬዲዮ አዳምጣለሁ። ምንም የእምነት ነገር ምንም አልፈልግም። ውስጤ የለም። በቃ የሆነ ጊዜ ይመጣል ይጠፋል። ፍላጎቱ ይኖራል በጣም ማርቅም እና በዛ መሃል እምነቱ ጋር ብዙ አይደለም። ግን 12ኛ ክፍል ስንደርስ ያው ፓስተር ተስፋዬ ሽብሩ ወደኛ ግቢ መጥቶ ነበርና እዛ ያለ ያስተምራል መጽሐፍ ቅዱስ። በቃ ልማር አልኩና ተማርኩኝ፣ ተጠመቅኩ። ግን ያኔ ያክል ልዩነቱ ገብቶኝ ወይ በዛ መኖር እንዳለብኝ ሁኛለም የተጠመቅኩት። ግን ያው ሲያስተምር በጣም ስለምንወደው ደስ ብሎኝ ነበር የተጠመቅኩት። ያው ኮተቤ ሲመረቅ ነው የተጠመቅኩት። ከሁሉም ቸርች ተወጣተን እዛ ነበር የተጠመቅነውና ኮተቤ ቸርች ነበር የተጠመቅነው የመጀመሪያ ጊዜ ሲመረቅ። ከዛ በኋላ ግን በእምነቴ ምንድነው ተውኩት። በቃ ትቼው
ያው እንደነገርኩ ሰው በማየት ነው ግን ክርስቶስ ስላልገባኝ ነው ሰው ምንም ቢያረግ ክርስቶስ ግን ሌላ መሆኑ አልገባኝም ማለት ነው ያው በደመ ነፍስ ስላደግንበት ነው ከዛ ካቶሊክ መሄድ ጀመርኩኝ ከዛ በኋላ ካቶሊክ ቸርች ሲሄድ አንድ ጓደኛዬ ነበር ማለት ያው እዛው አብራን የተማረች ሸገር ምትባል አንድ ቀን ወሰደችኝ ከዛ በኋላ ግን እኔ ቀጠልኩት መሄዱን እዛ ደስ አለኝ ስነ ስርዓታቸው አቀባበላቸው ሁኔታቸው በጣም ደስ አለኝ ከዛ በኋላ ግን አንድ ቀን ጥያቄ ፈጥሮብኝ ነበር እንዳልኩ ክሌስፕራንስ ማአት የተማርነው ትምህርት አለ እነሱ እንደሚገባን አንድ ቀን ያውቃሉ ይዘሩብናል ዘሩን ራእይ አይቀር ዳንኤል አይቀር ያስተምሩናል በስዕል በመናምን ያስተምሩናል ግን እኛ ያኔ ብዙም ትኩረት ለካ ገብቷል ተቀምጧል እኔ ያኔ ነው ያስተዋልኩት ከዛ ጠየቅኩት ጥያቄ አድቬንቲስቶች እንዲህ ብለው እኔ በቃ ለመናገር ያክል ማለት በቃ እነሱ ስለናንተ እንደዚህ ይላሉ እናንተ ግን ጥሩ ናችሁ ለማለት ነው አስጠይቀው ልክ ናቸው እኮ አለኝ ልክ ናቸው እኛ ነን ውድን ሰንበት ያደረግነው የጴጥሮስ ቁልፍ አለን የሚል ሐሳብ ሲሰጠኝ ያኔ በቃ ዞረብኝ በጣም አይምሮዬ ጥያቄ ፈጠረበት ይሄ ነገር የተማርኩት እውነት ነው ብዬ ተመልሼ ወደ ቤተክርስቲያኔ እንዳስተውል ከዛው ወደ ዩኒቨርሲቲ መጣልን እኔ ያው ሙያ ነበር መማር ፈልገው ግን ስለ ውጤቱ ስለመጣ መሄድ አለባችሁ ተባልን ከዛ ወደ 4 ኪሎ ሄድን ከዛ በኋላ ነው እንግዲህ ሁሉም ወደ እምነቱ ሲሄድ እዛ ደሜ የምትባል ወደ ቸርች እንሂድ እያለች ቀበና ፌሎ ነበር ወደ ቀበና ፌሎ ሮቤል ያስተምረን ነበር አንዳንዴ ፌሎ ላይ በጣም ወጣቶችን ይይዝ ነበር ሮቤል እና በጣም ሲያስተምረን በቃ ልቤ ውስጥ እየቀራ መጣ አንዳንዴ ደግሞ መልአክ ይመጣል እንደዚህ የተመረጡ ለዩኒቨርሲቲ ተማሪዎች እንትን ይላሉ ትምህርት ይሰጣሉ ከዛ እኔ ደግሞ ፕሮቴስታንቶችም ሲጠሩኝ እሄዳለሁ ካቶሊክም ሲወስደኝ እሄዳለሁ ግን ወደ አድቬንቲስት እየተሸነፍኩ መጣውና እነሱ ጋር እሄድ ነበር ግን ጥያቄ ይፈጥርብኛል ምንድነው ይሄ ነገር ብዬ ጥያቄ ሲፈጥርብኝ ከዛ የነሱ ግሩፓቸውን በሙሉ ኑስቲ እንሂድ እኛ ቸርች እንሂድ አልኳቸው ከዛ ቸርች ይያቸው እነሱን ይዤ መጣው እኔም በዛው ቀረውና ይሄ ነው እምነቱ ከዛ በኋላ እንደገና ንስሐ መግባት አለብኝ የሚል ለራሴ ወሰንኩ ከዛ ዛ የጎዳና ልጆች በሩ ላይ ነበሩ እነሱን ወደ ቸርች ይዤ መምጣት ጀመርኩ ከዛ ይፍሉዋ ሰው ደግሞ ትልልቅ ሰው ብር ይሰጠኛል ምግብ አበላቸዋለሁ ከዛ ሁዱድ መመገብ ጀመር ወደ አገልግሎቱ ነው ቀጥታ የገባውትና ያ የቆየ ውስጤ የነበረው ጥያቄ እየተመለሰ እምነቴ ላይ እንድጸና ሆንኩኝ ማለት ነው በዚህ መልኩ ነው ተመልሼ ወደ አድቬንቲስት ጌታ ፍቃዱ ሆኖ ወደ መንገዱ መስመር ውስጥ እንድገባ ያደረገኝ አመሰግናለሁ ልዝም አንዳንድ ጊዜ እግዚአብሔር የሚጠራበትን መንገድ አናውቀው እንግዲህ እሱ በወደደው መንገድ ስለጠራቸው እግዚአብሔር ባርካቸው ጥያቄዎቻችንን እንቀጥላለን ተመልካቾቻችን እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያ ከዋናው ስቱዲዮ የሚያሰራጭላችሁን ፕሮግራም ነው በዚህ ዝግጅታችን የወንጌል አገልጋይ የሆኑት ፈቃደኛ አገልጋይ የሆኑትን ሁለት ወጣቶች ባልና ሚስቶች ይዘንላችሁ ነው የቀረብነው አሁን ውይይታችን ይቀጥላል እንግዲህ ቅድም ለማንሳት ለዝም እንደሞከርሽው አንዳንድ ጊዜ ሳንረዳቸው በጅምላ ያንዲ ነው የምንለው ነገር አለን ነገር ግን እያስተዋልን ስንመጣ የሌላውን እናከብራለን እንጂ እንዳውን ፈርጀንም አንናገርም አይደል በቃ የተረዳነውን ተረድተናል ያ ሰው ያ ወገን ወንጌል ገብቶት ሰማይ እንዲገኝ ነው የምንፈልገው እንጂ እኛ የተሻለነን እንዲነን የሚለው ነገር አይደለም መቼስ ይባላል እኮ ብዙ ጊዜ በአገራችን ተረት እህል ሲያፈራ ዝቅ ይላል አይደል የሚባለው እግዚአብሔር ወንጌል ሲገባው ሰው ምንድነው የሚሆነው ትሁት ነው የሚሆነው ሌሎች ነው ራሱን አሳልፎ የሚሰጥና ክርስቲያን ሌሎችን የሚያመጣ ነው የሚሆነውና በዚያ መልክ ነው ዛሬም ሙናችሁ ራሳችሁን አሳልፋችሁ የሰጣችሁ የማገኘው መልካም ይህን ስታደርጉ ግን እንደው የገጠማችሁ ችግር አልነበረም አንቺም እንደዚህ ስትመጭ ከሌላ ወንድሜ አብይም እንደዚሁ ከሌላ ስትመጣ እንደው በቤተሰብ በጓደኛ የገጠመ ነገር ይኖር ይሆን ከአብይ ልጀምር እኔ እንኳን ብዙም ያናል ተግዳሮት እንትን አላረገኝብኝም ቤተሰብ ውስጥም የተለያዩ እንትን እምነት የሚያራምዱ ልጆች ነበሩና ተግዳሮት የነበረው ያው ከጓደኞቼ ነበር ያው ብዙ ጓደኞቼ ብዙ ነበሩ
በተለያየ ሱስም በተለያየ መጠጡም ምኑም ግርግሩም ነበረና ያው እኔ ወደ እምነቱ እንትን ሳረግ እነዚህን ሁሉ ጓደኞቼን ያጣኋቸው እና ያው ደግሞ ክርስቶስም ደግሞ ያለው ነው እና ያናል ተግዳሮት እኔ በጓደኞቼ እንትን ያለ እንጂ በቤተሰብ ብዙም ተግዳሮት አልገጠመኝም። መልካም እውነት ነው። እንደ መጽሐፍ ቅዱስ የምናጣቸው አሉ አይደለ? ማለት አንዳንድ ጊዜ አብሮ እኮ መኖር ይቻላል፣ ግን የማይገጥም እየመሰለ የሚፈጠር ነገር አለ። ዞሮ ዞሮ ትክክለኛውን መንገድ በመያዝ የምናጣ ይኖራል። የብዙ ነገር ብዙ ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ምቾት ሊሆን ይችላል፣ ጓደኛ ሊሆን ይችላል። የምናጣቸው ይኖራሉ፣ ግን ደግሞ የማናጣው ሰማይ ነው መሆን ያለበትና መልካም። ወይዘሮ ልዝብስ የገጠመሽ ይኖር ይሆን? ምናልባት የጓደኛ ግፊት ጫና ኑሮት ከሆነ ብዙ ጊዜ በወጣትነት ብዙ ነገር ይገፋናል አይደለም? ብዙ የሆነ ሁሉ እውነት ይመስለናል፣ ብዙ የሆነ ሁሉ ተጽዕኖ ያሳድራል። አንዳንዴ ብዙ ገንዘብ እኮ ጤና የሚያመጣ ይመስለናል። ያመጣል እንዴ አይደል? ብዙ ነገር የራሱ የሆነ ጥቅምም የራሱ የሆነ ደግሞ አሉታዊ ተጽዕኖም አለው። በብዛት የሚባል ነገር የለም። በእውነት ላይ ነው መቆም ያለብን እና ብዙ ሰው እጁን ስላወጣ ልክ ላይሆን ይችላል። እውነቱ ያለው ላይ ነው መቆም ያለብን እና ምናልባት ገጥሞሽ ከሆነ ማለት ነው እና እንዴት አለፍሽው? ዋናው ነገር የፈለግኩት ችግር ይገጥማል እና ማለፊያ መንገድ ሌሎች የሚገጥማቸው ስላሉ በየጊዜው ሰይጣን የሚያጠምደው ማለፍ እንዲችሉ ልምድ እንዲሆናቸው ብዬ ነው። በእምነቱ ዙሪያ እንኳን የአድቬንቲስት ደግሞ የገጠመኝ ችግር የለም። የገጠመኝ ችግር ብዬ የማነሳው ምንድነው የእኔ ውሳኔ ነው። ውሳኔን ከጌታዬ ጋር ለማድረጌ እንደገናም እንደዚህ ገብቼ እንደገናም ወጥቼ አውቃለሁ እና ሁለቴ ነው ባክ ያረኩትና እወጣለሁ ገባለሁ እና ትልቅ ፈተና ምለው ምንድነው ውሳኔ ላይ በጣም ምንድነው የራሴ ውሳኔ ነው። አሁንም መልሼ ሰው ያለው እንዴት እንዲያደርጋሉ የሚል ጥያቄ ይፈጥርብኛል እና ምንድነው በኋላ እስቲ ለምን ስለ ክርስቶስ አላጠናም ብዬ የዘመና ምኞትን ነው ማንበብ የጀመርኩት። ከዛ በኋላ በቃ ሰው ሌላ ነው ክርስቶስ ሌላ ነው በሚለው ነው ቤት ውስጥ እንድጸና እኔ ተጋድዶ ሰው ማየት ነውና በቃ መጽናት ክርስቶስን ማየት። ብዙ ጊዜ በዚህ ፈተና ውስጥ ትግል ውስጥ ያለው ሰው ካለ ቁጭ ብሎ ስለ ክርስቶስ ያጥና። ማን ነው ክርስቶስ? ምን አይነት ወዳጅ ነው የሚለውን ስናጠና ከዛ በኋላ ሰው ላይ ሰቅለነው ታች ብናገኘውም አይሞቀንም አይበርደንም። የኔ ወደ ኋላ መውጣት መግባት ነበር ችግሬ። አሁን ግን የሚያጸና ጌታ ጽንቶኛን ለወደፊትም እንደሚያጸናኝ አምነዋለሁ ጌታዬን። የኔ ፈተና የራሴ የውስጥ ችግር ነው እንጂ ከውጭ የመጣብኝ ፈተና የለም። እሱ ራሱ መልካም ትምህርት ነው። እውነት ነው። አንዳንድ ጊዜ አንድ ፓስተር ምን ብለው ነበረ? የተጠመቃችሁት በአብ በወልድ በመንፈስ ቅዱስም እንጂ በሰው አይደለም እና ሰው አትይሉ ነበርና ብዙ ጊዜ ብዙዎቻችን ቤተክርስቲያን የመቅረት ወይም ወደኋላ ማለት ሌላም ነገር አገልግሎት እንዲህ አይነት በነገራችን ላይ ምድር መኖራችን ሰው መሆኑን አንዳንዴ በራሳችን ቅድም ለመግለጽ እንደሞከርሽው ራሳችን ከፍ እናደርገው ሌላው እናየዋለን። እንደዛ አይደለም። እኛም ከነዛ ከደካሞቹ አንዱ የእግዚአብሔር ጸጋ ካልደገፈን እንደዛ ነው ያለነው። ስለዚህ ብዙ ጊዜ የምናደርጋቸው ነገሮች ሌላ ማየት አንዱ ሰይጣን የሚያቀርብልን ስተት መንገድ ነው። እኛ የምናይ ከሆነ በጎ ነገር እንይ፣ አለበለዚያ ግን ድካማቸውን የጉድለታቸው የምናይ ከሆነ እሱ አይጠቅመንም። እኔም ጉድለት አለኝ እኮ እግዚአብሔር እየሸፈነልኝ ነው እንጂ በደሙ። ስለዚህ እሱን ከምናይ ይልቅ እንደተባለው ክርስቶስን ማየት እሱ ጋር መጣበቅ ነው የሚያዋጣውና መልካም ትምህርት ነው እንደውም ያቀረብሽው። ለምን ራስን ማሸነፍ ነው ከባዱ ነገር ይባላል እኮ። ራስን ማሸነፍ ትልቁ ጥንካሬ እኮ ነው። ምኞትን ማሸነፍ በምግብ መብላት የሌለብኝ ይላል፣ በመጠጥ በሌላ እንበለው በዚህ በዓለማዊ ፍላጎቶች ብዙ አሉ። ዓለምን እንድናይ የሚያረጉን የማይሆኑ ሊሆኑ ይችላሉ። እነዚያን ማሸነፍ እኮ ነው የክርስትና አንዱ። ክርስቶስም እኮ ተፈተነው አይደለም? ያልተፈተነው ነገር አለ? በስልጣን በምግብ ምን ያልተባለው ነገር የለም። እነዚህ ሁሉ ተጽፏል ነው ያለው። ተጽፏል ማለት እንድንችል እንድንበረታ የሚያደርገን እንደተባለው ከጌታ ጋር ያለን ግንኙነት ነው። እግዚአብሔር ባርክልኝ። አንድ የአገራችን ጥሩ አገላለጽ አለ እናንተን የሚገልጽልኝ።
ባልና ሚስት ከአንድ ወንዝ ይቀዳሉ ይባላል። ስለዚህ ሲቀዳ ባልየውም ሚስቱም ተቀርተዋል ማለት ነው። ተመሳሳይ ባህሪና ተመሳሳይ እይታ ያላቸው እናንተ እንደዚህ ጌታን ካገኛችሁ እውነት መስመርን ከተከተላችሁ በኋላ አገልግሎታችሁ የተቀየረ ነው። እንደው ይህንን አገልግሎት በጽናት ያለማቋረጥ ለማስቀጠል የምታገለግሉትን በኋላ መጣበታለሁ። እንዴት አድርጋችሁ ቢገባችሁ ብታስተውሉ እንዲህ ጽኑ ሆናችሁ የዓለም ስበት የዚህ ምድር ችግር ሳይጎትታችሁ እስኪ እሱ ንገሩና አንድ ያደረጋችሁም ይሄ ይመስለኛል የምትደጋገፉበትና ሁላችሁም የጌታ አገልጋይነትን እንድትጠነክሩ ያደረጋችሁ ጥበብ ካለ ብትነግሩን። ተመልካቾችም ይህንን ቢያዳምጡና ወደ ጌታ አገልግሎት እንደናንተ እንዲበረቱ እኔም እንደበረታ። አቤት ካንተ ልጀምር። ያው መጽሐፈ ምሳሌ ላይ ምሳሌ 30 አካባቢ መሰለኝ ምን ይላል? ውበት ሐሰት ደምግባትም ከንቱ ነው፣ እግዚአብሔር የምትፈራ ሴት ትመሰገናለች ይላል እና ለዛ ደግሞ እግዚአብሔር የምትፈራ ሚስት ስለሰጠኝ እግዚአብሔርን አመሰግናለሁ። እና ብዙ እንደውም ከኔ በተሻለ እንደውም የበለጠ ጊዜዋን መስዋዕት አድርጋ ጊዜዋን ሰጥታ እንትን ለጌታ ስራ እንትን የምታደርገው ልዝቤ ነች። እና ያው እኔ ደግሞ በቤት ውስጥ ያሉ ነገሮችን እንትን አደርጋለሁ። እሷ አንዳንድ ጊዜ ለወንጌል ስራ ትወጣለች እና እኔ በዚህ አጋጣሚ እንደው መናገር የምፈልገው ባለትዳሮች ሆነው እንደው ባሎች ሚስቶቻቸው እንደው ለወንጌል ቀናት ያላቸው ሚስቶች ካሉ ቢያገለግሉ። ለምን ያው ጊዜው አሁን አልቋል። ምንም እንትን የምናደርገው ነገር የለምና ያለቀ ጊዜ ነው። እንደውም ምን ይላል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 አካባቢ ነው ጌታ የሚዘገይ የሚመስላቸው አንዳንዶች የሚዘገይ የሚመስላቸው ስለ ተስፋ ቃሉ ጌታ አይዘገይም፣ አንዳንዶች ወደ ንስሐ እንዲገቡ ወደዋልና የሚል እንትን አለና ለዛ በዚህ አጋጣሚ ባለትዳሮች ባሎች ሚስቶቻቸው ለወንጌል እንትን ሲሉ እንዲሰሩ አብሯቸው እንዲተባበሩ ሲል መልእክቴን አስተላልፋለሁ። መልካም ወንድም አብይ። አዎ ግን ታዲያ እኮ እሷ ታገልግል ብሎ መፍቀድ አንድ ነገር ነው። አንተም አገልጋይ ነህ፣ አብራችሁ ነው የምታደርጉት። እኔ እኮ ጥያቄ እንዳነሳ ያደረገኝ ወይም ዛሬ እናንተ እንድጋብዝ ያደረገኝ የምትሰሩት ስራ አንድ ቀን አይደለም፣ አንድ ዓመት አይደለም፣ እስካሁን እስከምናውቃችሁ ድረስ ነገም ትቀጥላላችሁ ብለን እናምናለን። ያለማቋረጥ የምታደርጉት ስለሆነ ይህንን አገልግሎት ፍቅር እንዴት መጣ? ከእናንተ ብቻ ነው እያልኩ አይደለም፣ እንደናንተም ይኖራሉ። ግን የእናንተን ደግሞ ላንሳውና ይሄ ጋለ ፍቅር፣ ይሄ ለአገልግሎት ራስን መሰጠት ከምን አገኘኸው ልበል? አንተን ልዝመን በኋላ ጠይቃታለሁ። እንዴት አገኘው? ይሄንን እንዳገኘው ፈልጌ ነው እየጠየቅኩ ያለሁት። ብዙ ጊዜ ያው እኛ ቤት ውስጥ ማለት መጀመሪያ ምን ይላል የእግዚአብሔር ቃል? መጀመሪያ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል። እና እኔ ያ ነው የገባኝ መጀመሪያ። ምንም የዓለም ነገር ያው ምንም ትርጉም የለውም፣ ግን ለነፍሳት መዳን ግን ሕይወታችንን ሰጥተን ማለፍ ደግሞ ሌላ ነገር ነው። ስለዚህ ጌታ ረድቶን በማንኛውም እንትን ቅድሚያ ሰጥቼ እንትን ማድረገው በቃ ይሄንን ነው። በቃ ለወንጌል እንትን ቅድሚያ ሰጥቼ ነው በውስጤ እንትን ማድረገው እና ሌላው ነገር እኔ የዓለም እንትን ብዙም ትርጉም ምን ጳውሎስ የሚለው እኮ የምትለብሱት የምትጠጡት የምትለብሱት ካለ በቂ ነው ይላል ራሱ። እና ለዛ ነው ቅድሚያ ሰጥቼ ወንጌል ስራ እውነትም መልካም ልጽ እንግዲህ ስታገለግሉ የራስ ሆነ ነገር አለ። ግን ቅድም እንደነገርሽኝ
ሰው የማየት ወይም ያለ ማጥናት ወይም ያለ መብሰል እንዳልሻቸው ነበር ብለሻል። ከዛ ከተመለሽ በኋላ ግን በዚያልሽ ከገጠር እስከ ከተማ ድረስ ታገለግያለሽ እና ለዚህ እንደው ለዚህ ብርታት ለዚህ ጽናት ምን አበቃይ ብለሽ ልትነግሪኝ ትወጃለሽ? እስኪ እውነቴን ነው የምጠይቀው። ይሄንን ሁላችን ብናደርገው ስለምፈልገው ነው። ይህንን ነገር ብንጋራው ብዬ ነው ጥያቄን ያቀረብኩትና እንዴት አድርገሽ አዳበርሽው? ምን ነበረ መንገዱ እዚህ ለመድረስ? እስኪ ንገሪኝ። ይህን ጥያቄ መመለስ ትንሽ ይከብዳልና ራሱ የሆነ እኔ ራሴ አንዳንዴ በቃ እስቲ ቁጭ ብዬ አንድ ልረፍ እስቲ እላለሁ፣ ግን ውስጤ አያሳርፈኝም። በቃ ነገሌ እኮ አልሰሙም የሚል ጮት አለ ውስጤና በቃ መመለስ ይከብዳል። ያው ግን ምንድነው እኔ አንድ ነገር በህይወቴ የተረዳሁት ምንድነው ሰውንና ክርስቶስን መለየት። ክርስቶስ ነው። ያ ሲገባክ በቃ ይሄን ክርስቶስ ደግሞ ሰዎች እንዲያውቁት ትናፍቃለህ። እኔ ትልቁ መሻቴ እሱ ነው። እኔ ብጣላ በወንጌል ነው። እኔ ትንሽ ቁጡ ነኝ፣ እቆጣለሁ። ድምጼም ጮክ ያለ ነው። ቀስ ብዬ ባወራም ሰው ጮክ ብዬ ያወራው ነው የሚመስለው። ግን ዙሮ ስትመጣ ጸቤ ካልተሰራ ነው። ወንጌል ለምን አልተሰራም ነው። በቃ የሆነ ክፍለ ሀገር እንኳን ስንሄድ ሻይን ጠጣ ምናምን ካሉ ብስጭት ነው የምለው። ለምን ሻይ ይጠጣል? ለምን አንሄድም? ለምን አንሰራም? የለም እኔ ውስጥ ያውን የሚሰማኝ ነው ጊዜ የለንም። ይሄ አሁን በነፃነት የምንመላለስበት ጊዜ ድንገት ከጃችን የሚያመልጠን አይነት ስሜት ውስጥ ይሰማኛልና ባለን ጊዜ እንጠቀም የሚል ስሜት አለኝና አንደኛ ደግሞ ባለቤቴ ነው። ምንድነው ቤትም ቦታ ቤትም ስፍራ ልርገጥ ሂጂ ነው መልሱ። የትም ቦታ ነው የሚሄደው። አሁን ደቡብ ኦሞ ድረስ ሂጄ ሳምንት ቆይ ጂንካ ደቡብ ኦሞ ሐመር ሲሄድ ሳምንት 2 ሳምንት ልቆይ ይችላልው። እሱም ባለቤቴን ቤቱን ሁሉ ነገር ለሱ ትቼ ነው የሚሄደውና እኛው በነፃነት እንድሰራ ያደረገኝ የባለቤቴ ድጋፍ ነው። ግን በወንጌል በክርስቶስ በወንጌል አንፃር ከጠየከኝ ደግሞ ቀን ሳለ ስራ የሚለው ጥቅስ ሁሌ ወደ ልቤ ይመላለሳል። እና እንደዚህ ሰኞ ደግሞ ጥናት አለን የፍኖተና ዘውዱ አንዴ ሲያስተምር ምን አለ እዛ ላይ ባሪያ ናችሁ። በቃ እግዚአብሔር ባሪያ ነን እኛ። ባሪያ ደግሞ እረፍ ቆይ አሁን እርሻ ውሎ ሲመጣ እግር እጠብ ሊባል ይችላል። ስለዚህ የኛ ስራ ማይቆም ስራ ነው ማለት ነው። ያ ጥቅስ ደግሞ በተለየ መልኩ እንድረዳው አረጋኝና በቃ የደከመኝ የሚመስለኝ ሰዓት ነው ያን ጥቅስ የነገረኝና ያንን እዛ ላይ ሲያስተምር ለተለየ ለብቻዬ ቁጭ ብዬ አጠናሁት። ደስ ይለኛል ስብከት ላይ አሁን የሆነ ጥቅስ ሲሰማ በቃ ቁጭ ብዬ አጠናዋለሁ እና በተለየ እረዳዋለሁ። በቃ ይሄንን ነገሌ ቢሰሙ ነገሌ ቢያውቁ የሚል ጮት ውስጥ ያለ ማያሳርፍ ውስጥ ያለ ራሴ የማላውቀው ግን በቃ በጸሎቴም በመሄድበት በመንገድ ላይ ራሱ እየጸለይኩ ነው የሚሄደው። መንገድ ላይ ሲሄድ ዘምራለሁ። ሰው ዞር ብሎ ነው የሚያየኝ። ዘምራለሁ። በቃ አንዳንድ ወታደሮች እዛ ያሉትን አወራለሁ። በቃ ውስጥ ያለኝን ለሰው ማካፈል በቃ አሁን መሻቴ ነው ውስጤና እንዴት ለሰው ግን ማታስረዳው ግን ውስጥክ ያለ ነገር ነው። እኔ ውስጥ የሚሰማኝ ማቆም የማችለው ነገር ግን ለሰው በቃ ውስጥ ማያባራ ጮት ያለው ነገር ውስጤ ይሰማኛልና ያ ነው። ግን በእንደዚህ ውስጥ ግን የባህሪ ወይም ደግሞ ሁሉ ፍጹም ነን ይያልን አይደለም። ከነ ችግራችን ሆነን ግን አብረን ያደግን ከለትለት አብረን እንሄዳለን ብዬ ነው ማስበው። የብዙ ሰው ችግር ገና አልተለወጥኩም፣ ገና ቅድስና ላይ አልደረስኩም፣ ገና እንደዚህ ብሎ ነው የሚያስበው። ግን መሰራት እኔም ለሁሉም ሰው መመክረው አሁን ይሄን ለሚያዳምጥ ሁሉ በእውነት መሰራት የፈለገ ሰው ወንጌል ይስራ። መጽሐፍ ቅዱስን ማወቅ የፈለገ ሰው ወንጌል ይስራ። ሂደ ወንጌል ስትሰራ ጥቅስ ትጠየቃለህ። ከዛ ቁጭ ብለህ ያንን ታጠናለህ። ስታጠና ያደክ ትሄዳለህ። ብዙ ነገር እኔ የተማርኩት ወንጌል በመስራቴ ነው። በከባድ ጥያቄ ጠይቁንና ይሄን ነገር እንዴት አድርጌ ነው በቃ እዛ ጋር እኮ መንፈስ ቅዱስ ሲመልስልኝ አየዋለሁ። አላቀውም እኮ እንዴ ካፌ ወጥቶ ለዛ ሰው እንደመለስኩለት አላቅም። መልሱ ተመልሶልኛል ይላል። ግን ለኔ እኮ ገና ያልተመለሰ ጥያቄ ነው። ቤት እጄ ነው ማጠናው። መንፈስ ቅዱስ ለስራ በጓጓ ቁጥር በተነሳ ቁጥር ሲናገር እኔ ይሄንን በራሴ
ልምድ ያረኩት ነገር ነውና መልሼ ግን እጄ ቤት አጠናዋለሁ ያን ነገር አፌ ውስጥ ግን መንፈስ ቅዱስ ነው የተናገረው ብዬ በጣም በምስጋና ተሞልቼ ያለፍኩባቸው ብዙ ቀናቶች አሉ። እግዚአብሔር ባርክልን። እውነትም አንድ ወንዝ ይቀዳሉ። ሁለታችሁም አንድ ነጥብ አላችሁ። ጊዜ የለም፣ ጊዜ የለም። እውነት ነው፣ ጊዜ የለም። ለዚህም ይመስለኛል ያለረፍት የምትሰሩት። የእናንተ ደግሞ አሁን እንደገለችው ጂንካም መቀሌም የትኛውን ቦታ ሄደሽ የምታገለግይ ነሽ። ወንድም ያብይ ደግሞ እቤት ያለውን ነገር ይዟል። አንቺን አይዞሽ ይላል፣ ቤተሰቡን ይደግፋል። በወንጌልም እንደዚሁ። ግን ደግሞ የእናንተ ከዚህ በተጨማሪ ደግሞ የተለየ ነገር አላችሁ። አብዛኛው ትኩረታችሁ ታራሚዎች ላይ ነው። ታራሚዎች ጋር መሄድ እንደሌላው ቀላል አይደለም። ምንድን ነው ለዚህ አንድ ትሆን ያደረጋችሁ? ልዝብ ካንቺ ጋር ልቆይ። ምንድን ነው ምርጫችሁ? እንዴት እሱን አደረጋችሁ? እስኪ እንደው ካንቺ ልጀምርና ወደ አብይ እሄዳለሁ። የመረጣችሁበት ምክንያት እሱን ንገሪኝና ደግሞ ከሱ የገጠማችሁና እኛ የምንማረው ልምድ አብረን እንቀስማለን ማለት ነው። እንግዲህ የማረሚያ ቤቱ ትንሽ ረዘም ይላል፣ ግን ቢሆንም ለምን መረጣችሁት ነው ጥያቄ። ምንድነው ምርጫ ምክንያታችሁ? ትኩረታችሁ? የመረጥኩት ምንድነው አንድ ራሂል የምትባል የፍልውሃ ቤተክርስቲያን አለች። ወደ ፍልውሃ መጣው። መጀመሪያ እኔ መስራት የምወደው ህፃናት ላይ ነው። ህፃናትን ማስተማር በጣም ደስ ይለኛል። ለምን እኛ ሌስፕራንሱ ነው ብዙ እናቶች እኔ እዚህ የበቃሁት ብዙ የእናቶች አስተዋጽኦ ነው። ብዙ ራሳቸው ለጌታ የሰጡ እናቶች ስላስተማሩኝ ነውና ህፃናትን ማስተማር እስካሁን እወዳለሁ። ሶሻል ላይ ይመድቡኛል። በጣም ቶሎ ነው ምግባባው። የሆነም ቦታ ካለው ከሁሉም ሰው ጋር ባንዴ ይግባባለው እና ያን አይተው ሶሻል ላይ ማሚ ገነት ሶሻል ላይ መደበችኝ። ራሂል ደግሞ አየችኝና የለም አንቺ እዚህ መስራት የለብሽም ብላ ማረሚያ ቤት ነው የምትሄጂው አለችኝ። አረ እኔ ማረሚያ ቤት ገብቼ አላቅም፣ ስለ ማረሚያ ቤት የማውቀው ታሪክ የለም፣ እኔ አልሄድም አልኳት። ከዛ በኋላ አይ ግድ የለሽም አንቺ ለካሷ ሰው እየፈለገች ነው። አረ እኔ ለማረሚያ ቤት አልሆንም፣ እኔ እዚች ህፃናትን ማስተብር ይሻለኛል ስላት አይ ዛሬማ ይዤሽ ነው የምሄደው ስትል ባህሩ መጣ። እንሂድ ሲል በቃ ባህሩን በጣም ነው የምናከብረው ፓስተር ባህሩን። ከዛ በኋላ አብሬያቸው ሄድኩ። የመጀመሪያ ቀን መታወቂያ የለኝ፣ እንዴት አድርጋ እንዳስገባችኝም አላውቅም። እሷ ብዙ ጊዜ ስለምትሄድ ያውቋታል። ከዛ በኋላ ይዛኝ ገባች። የመጀመሪያ ጊዜ ዝም ብዬ ነው ያየኋቸው። በቃ ያኔ ነው ውስጥ የተቀረው። ነጭ በነጭ የለበሰ አንድ ትልቅ ሰውዬ መጣና ሰንበት ትምህርት አስተማሩት። በቃ ይገርመኛል በጣም እዚህ ውስጥም ሰንበት ትምህርት ይማራሉ፣ የእግዚአብሔር ቃል እዚህ ውስጥ ይካፈላሉ እያልኩ በአይኔ ያየሁ። በጣም ተደስቼ ሰውዬው አንቺ እንዳቀሪ አለኝ። እሺ ያልኩት እኔ ኧረ ሁለተኛ አልመጣም እዚህ እያልኩ በልቤ ወጣው። ከዛሬ አይሹ ደስ አይል ማለት ደስ ይላል። ሳምንትም ይዛኝ ሄደች። ኧረ ቆይ እኔ ህፃናት ዛሬ አስተማ አይ መሄድ አለብሽ እያለች እየወሰደችኝ በዛ አገልግሎት እሷ ነች ያስጀመረችኝ። ማረሚያ ቤት ውስጥ የቀረ ሰው ሲጽናና ሳይ ያለቅሳሉ አንዳንዱ። እኔ ማነበው ጥቅስ ወይ ከሰንበት ትምህርቱ ላይ አግኝቼ ምናምን ነው እንጂ አስተውየውም አይደለም። አውጥቼ ሰንበት ትምህርት አንብቤ ነው የምሄደው። እነሱ አንብበው ስለሚዘጋጁ ሰንበት ትምህርት በጣም ማጥናት ጀመርን። ለነሱ የምናቀርበው ነገር ስላለ አንድ ሰንበት ትምህርት በጣም ማጥናት ልምድ አገኘው ማለት ነው። ከዛ ይጄ ለነሱ ሳቀርብ እንባቸው ቅር ይላቸዋል። እኔ አሁን ከኔ ምንድነው የሚጽናኑት የሚል ግን ጥያቄ አለብኝ። ከዛ ራሂል እንዲህ ያረጋች እሷ ለካ ትንሽ ቆይታ እኔን በሚቀጥለው ምርጫ ላይ እንድመረጥ አርጋኛለች። እኔ አላወኩም። ከዛ እሷ ደግሞ ትንሽ ቆይታ ወደ አሜሪካ ሄደች። ያው እሷ መሄዷን አውቃ ይሁን አላቅም እኔን ለመተካት ፈልጋ ያው እኔን እንደምንም ብላ አስመረጠችኝ፣ ምርጫ ውስጥ አስገባችኝ። ከዛ ሸክም ተሰማኝ። አንደኛ ይዛኝ ሄደችበት መንገድ የሄደችበት ቦታ እንድረግጥ ትፈልጋለች። ከዛ ስመረጥ የነሱን አሰራር አይቼዋለሁ። አዲስ ነገር ማሰብ ፈለኩኝና ከዛ ሌላ የሆነ ግሩፕ ነበር ደግሞ በማረሚያ ቤት ሳሙና መጽሐፍ ምናምን ይዘው ሊገቡ የሚፈልጉ ሰዎች ነበሩና ያ ግሩፕ አስታውሳለሁ። ዘውዱ ነበር ሰባኪ። አንድ ቀን ብስራት ነው የሰበከው ፓስተር ብስራት። ከዛ እነሱ ማየት ጀመርኩ ከነሱ ጋር ሂጄ እንደዚህ ነው አለና
በሌላኛው ቀን እኔ ስለሆንኩኝ ምርጫ ላይ ለምን ብዙ እቃዎች ይዘን አንሄድም የሚል ሐሳብ ይዤ መጣው። ያው ፍልውሃ እንደምታስበው እናቶች፣ ወጣቶች እኔ ገንኜ ወጣው እንጂ የፍልውሃ ምዕመናን ከኔ ጋር አለ። የሆነ ነገር እንዲህ ልሰራ ነው ካልኩ ሁሉም ነው እጁን የሚዘረጋልኝ። እግዚአብሔር ዘመናቸውን ይባርክ። እና ሳሙና ግማሿ መጣልን፣ መጽሐፍ፣ ልብሱ መጣ። ከዛ ይዘን ገባን። የት ናችሁ ተባልን። ፈቃድ የለን። ሴቶች ጋር ነው ለካ ፈቃድ የለው፣ እኛ ወንዶች ጋር ልንገባ ነው። ከዛ በዛ መንገድ ልንገባ ስንል ያው የት ናችሁ ሲባል ዘዴ መጣል። እዚህ ቸርች ነን አልን። ቸርች እንዳለ ስለምናውቅ እኛ ቸርቹንም ገብተን አናውቅ። ቸርች ነን አልን። የወንድማማች አዎ አልንና ገባን። እኛ እነዚህ እኛ ጋር አይደሉ ምናምን አሉ። ከኛ በፊት ሌላ ግሩፕ ሄዶ ስለሚያውቅ እኛ እነዚህ እኛ ጋር አይደሉ ምናምን። እኛ ስለ ጤና ነው የምናስተምረው አልን። ስለ ጤና ነው የምናስተምረው፣ ሌላ ስብከት የለንም። እዛው ነው ሐሳቡ ይመጣልን። ዞርን ስንል ሲስተር ታሪኳ አለች ወይ ሲስተር ታሪኳ ከጉዳ ውጭ ተዘጋጀሽም አልተዘጋጀሽም 8ቱን የጤና ግቆመሽ አስተምር ያልናት አሴራነመም ነበረች። ሌላ ወዳጆች አሉ። ሁሉንም ስም መጥራት ይከብዳል፣ ወደ ብዙ ናቸው። ከዛ በኋላ ወጣች ታሪኳ መስበክ ያው ስለ ጤና ማስተማር ጀመረች። ማአት መጽሐፍ ነው ይዘን የመጣ ነው። ከዛ በኋላ ምን ሆነ? ውጡ ተባልን። በቃ እነዚህ ሌላ ዓላማ አላቸው ውጡ። ምንድነው? ልክ እንደዛ ሲባል እኔ ሽንቴ መጣይ ብዬ ወንዶች ዶርም ገብቻለሁ። መጽሐፉ በሙሉ ዶርም ውስጥ በተንኩት። እዛ ዶርም ውስጥ መጽሐፍ መስጠት ጀመርኩ። በሬዱቴ አሁን እዚህ ለችም ጀርመን ነች። እሷም ተከተለችኝና እሷ ደግሞ በመንገድ ላይ መታገኛቸው እኔ ሽንቴ መጣይ ብዬ ውስጥ ገብቼ ዶርም ነው የገባሁት። ከዛ እንደዛ ስናረግ ያው እዛ ጋር ባሉት ትክክል አካሄድ አልሄዳችሁም ተብለን ተባረን ወጣን። ያን ሁሉ ዕቃ ተሸክመን ያው መጽሐፉን እንደምንም አዳርሰነዋል። ውጡ ተባልን። ያው እንግዲህ ያው ይገባሃን እዛ ላይ የተፈጠረው ነገር ያው በምንወጣው መንገድ ታሪኳን በቃ ኦልሞስት ጨርሳለች። በእግዚአብሔር መታመን ላይ ስታብራራ ነው ገድል እንግዲህ ጀመረው። ከዛ በኋላ ጥሩ ሁኔታ አስተማረች። እኛ ራሱ አፋችን ከፍተን እስክንሰበቃ መንፈስ ቅዱስ እንዳለ እርግጠኛ ነን። እና እዛ ያሉት ታራሚዎች ለኛ ስጡን ያዛችሁትን ነገር ሲሉ ከነሱም ተቀበሏቸው። ኦሬዲ ግን ዶርም ውስጥ ገብቷል ብዙ መጽሐፍ። ከዛ ተባረን ወጣን። ያኔ ነው ማሰብ የጀመርነው በምን አይነት መንገድ እንግባ። ቁጭ ብዬ አሰብኩና በሬዱ ለምን ደብዳቤ ጽፈን አንሄድም? ምን አይነት ደብዳቤ? በቃ ጤና ብለን እንግባና እንሞክር አልኳት። የጤና ብለን ከቸርች ጽፈን ሄድን። ከዛ ስንገባ ያው ጥሩ ስለሆነ ስሙን ብጠራ ደስ ይለኛል። ኮማንደር አብዩ ይባላል። መጣና እናንተ ናችሁ ባለፈው የነበራችሁት? አዎ አልነው። በቃ ቁሞ ነው ያስተናገደን። በቃ በጤና ዙሪያ መስራት የምትፈልጉትን ታራሚዎች ላይ አነበበው። በጣም ጥሩ ሐሳብ ነው፣ ይሄ የሚደገፍ ሐሳብ ነው አለን። ከዛ ፈርሞ ደብዳቤውን ሰጠን። በሰላም እንግዲህ ከዛ በኋላ የጤና ኤክስፖ አደረግን። በዛ ስናደርግ ግን ያኔ ፓሮሲያ መጀመሪያ የተነሳበት አካባቢ ነበር። እንደዚሁ ደግሞ ፍኖተ ጊዜው የሚል መጽሔት የሚያዘጋጅበት ጊዜ ነበረ። ሁለቱን አቀናጀን። ጽሁፎቹን ከዘውዱ ወሰድን። የጤናውን ደግሞ ነገር ፍልውሃና ፓሮሲያ ተቀናጅቶ ለመጀመሪያ ጊዜ ዛሬ 8 ዓመት ለመጀመሪያ ጊዜ ድንኳን ጥለን ታራሚውን በሚገርመው ሁኔታ ያ ሁሉ ታራሚ በቀን ወደ 200 ሰው ነበር የሚታየው። ከጧት እንጀምራለን፣ ምሳ አንበላም፣ አምሽተን ነው ከማረሚያ ቤት ምን ወጣ የነበረው። ከዛ በኋላ እንግዲህ እንዲህ ያልን ያልተቋረጠ በኮቪድም በምንም ያልተቋረጠ 8 ዓመት ያልተቋረጠ በተለያዩ አገልግሎቶች እየደገፍን ወደ ኋላ ልንመጣበት እንችላለን። አሁን ያለበትን ደረጃ ግን የጀመርኩበትና የመጀመሪያ በጤና ኤክስፖ ነው። ከዛ በኋላ እግራችን ገባ። አሁን ትልቅ ስራ ተሰርቷል። እግዚአብሔር ለዚህ ክብሩን ማንም ሊወስድ አይችልም፣ እግዚአብሔር ራሱ ነው። እጅግ አመሰግናለሁ። እንደውም አሁን ከንግግርሽ ወይዘሮ ልዝብ ያገኘው ነገር ምንድነው ብትይኝ፣ አንደኛ የሰዎችን ተሰጦ ፈልፍሎ በማውጣት እንዲሰሩ ማድረግ። ቅድም የጠራሻት ራሄል ያልሻት እህት እንዴት አድርጋ አንቺን ወደዚህ መልካም
ስራ እንደከተተች ታያለች። ከዛ በኋላ ደግሞ እናንተ መንግስት በሚፈቅደው ህጋዊ በሆነው መንገድ ሄዳችሁ ደግሞ በነገራችን ላይ እኮ የመንግስትም ዓላማ እነዚህ ሰዎች ታርመው መልካም ዜጋ ሆነው ወጥተው ለማህበረሰቡ ለራሳቸው እንዲጠቅሙ ለወገኖቻቸው፣ ሌላ ነገር የለውም። የዚህ ደግሞ የእናንተ ጥረት ደግሞ የሄዱበት መንገድ ሁሉም በጥፋት ሄደዋል ብለን ባናምንም ጥፋተኞች እንኳ ቢኖሩ ከጥፋታቸው እግዚአብሔር ይቅር ባይ ስለሆነ ከዛ ታርመው ጥሩ ዜጋ ሆነው ተመልሰው ደግሞ እንደገና ቅድም እንዳልነው ለሀገር የሚጠቅም ነገር እንዲያበረክቱ ነው እና የመንግስትንን ድጋፍ የሚያገኝ ነው። ዓላማው ጥሩ ስለሆነ የሚደገፍ ስለሆነ ያደረጋችሁት እና እውነት ነው። እዛ ግቢ ውስጥ ያሉ ወገኖች የጤና ትምህርት ያስፈልጋቸዋል፣ ራሳቸውን የሚከላከሉበት። አብዛኛውን እኮ በሽታ የምናመጣው ከጤና ትምህርት ጉድለት ነው፣ ከአኗኗር ዘይቤ እጥረት ነው። በራሳችን ስህተት የምናመጣቸውን እሱ መከላከል ይቻላል። ሌላው ደግሞ ነገር ስትሄዱ ይሄ የግድ መጽሐፍ ቅዱስ እንዲሰሙ እንዲያዳምጡ ተፈልጎ ሳይሆን እንደ ሰብአዊ እርዳታ እንደ ክርስቲያን እንደሚያስብ ሰው ሳሙና ያስፈልጋቸዋል፣ ልብስ ቅያሬ ያስፈልጋቸዋል፣ ሌላም መድኃኒት የሚያስፈልጋቸው ሊኖሩ ይችላሉ። እነዚህን ወስዶ ደግሞ ሰጥቶ መምጣት እንደሚያስፈልጋቸው ደግሞ የኛ ኃላፊነት ነው። ያንን ያደረጋችሁት ይሄ ደግሞ የሚገባ ስራ ነው። ስለዚህ ለዚህ ትልቅ ስራ ራሳችሁን አሳልፋችሁ ሰጥታችሁ እያገለገላችሁ ያላችሁ ግን ስለናችሁ አንቺንና በዚህ የተባበሩትን ሁሉ እግዚአብሔር ባርካችሁ ማለት እወዳለሁ። ደግሞም ትክክለኛ ስራ የተሰራ ነው ያለው። የታመሙትን እንደዚህ ጠያቂ የሌላቸውን በእስር ቤት ያሉ ወገኖችን ወይም በማረሚያ ቤት ይቅርታ የሚገኙ ወገኖችን በመጎብኘት እነዚህ ሰዎች ተስፋ እንዳላቸው ከዚህ ዓለም ውጭ ሌላ ዓለም እንዳለ እግዚአብሔር ይቅር ባይ አምላክ እንደሆነ ከመንገር የተሻለ ምን መልካም ስራ አለ? ለዚህን ትልቅ ስራ ነው እየሰራችሁ ያላችሁት እና እግዚአብሔር ባርካችሁ። ወንድም አብይ ምናልባት የዚህ መልካም ስራ ተሳታፊ አንዱ አንተ ነህ በሁለት መንገድ። አንደኛው ልዝብ ከጧት እስከ ማታ ቤቷን ጥላ ስትጠፋ ለምን አንዳንዴ እኮ ለእኔም ታስፈልግኛለሽ፣ ቤት ብቻዬን ቁጭ ብዬ ማን ያዘጋጀው ምግቡን፣ ማን እንዲያደርገው፣ ማን ልብስ ይጠብ፣ ማን ይህንና ያንን ያደርገው ማለት ትችል ነበር። እሷ ሙሉ ጊዜ በመፍቀድ ከክፍለ ሀገር እስከዚህ ባለው ስራ አገልጋዩ አንተ ነህ አንዱ ከልዝብ ጀርባ። ሁለተኛ አንተ መየድክ ደግሞ እንደምታገለግል ሰምቻለሁና እንደው ያንተን ስሜት ታጋራን የሆነ ደሃየውን ለመሄድ ያነሳሳን እንደው ሂደስ ደግሞ ምን ገጠመ? ምን ደስ የሚል ነገር አገኘህ? ያንተን ደግሞ ሀሳብ እንካፈል። እኔ እንኳን በቅርብ ጊዜ ነው ወደ ማረሚያ ቤት እንትን ያልኩት። አንድ ማቴዎስ ወንጌል ላይ እንትን አለ ጥቅስ አለ፣ ታምሜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም የሚል እንትን አለ እና ብዙ ጊዜ ሰዎች አመለካከት በማረሚያ ቤት ያሉ ሰዎችን በቃ ጥፋተኛ ገለልተኛ አድርጎ ነው ሰው እንትን የሚያደርጋቸው። ነገር ግን እኛም ከነሱ ምንም እንለይበት እንትን የለም። እኛም ኃጢአተኞች ነን፣ እነሱም ኃጢአተኞች ናቸው። ኃጢአተኛ ከተባለ ማለት ነው። እና እነዚህ ሰዎች እንግዲህ አጥፍቶም ነው ወይ ደግሞ በተለያየ ኬዝ ገብተዋል፣ ወደ ማረሚያ ቤት ገብተዋል። እና እነዚህ ሰዎች በማረሚያ ቤት እያሉ የጥሞና ጊዜ አላቸው፣ ረዥም የጥሞና ጊዜ ራሳቸው የሚያሰላስሉበት። ለምን እንደዚህ ያደረኩኝ ባላደርግ ኖሮ የጸጸት ጊዜ ነው ረዥም ጊዜያቸው የሚያሳልፉት። እና ስለዚህ እነዚህ ሰዎች ወንጌል ያስፈልጋቸዋል፣ የሚያጽናናቸው ሰው ያስፈልጋቸዋል። እና ይሄን ነገር አስብ ነበር። እና አንድ ጊዜ ስሄድ በቃ ማለት በቃ ውስጣቸው እንደዚሁ ይነበባል። በጣም በጭንቀት ውስጥ ያሉ አብዛኞቹ በጭንቀት ውስጥ ያሉ ናቸው። በስነ ልቦና የተጎዱ ናቸው። ጠያቂ የሌላቸው አሉ በብዛት። እና እነዚህን ስታይ ውስጥ በቃ እንትን ያደርጋል። እና በጣም መጽናናት የሚፈልጉ ሰዎች ናቸው። እና እነዚህን ሰዎች ደግሞ በወንጌል ደግሞ ለማድረስ አንዱ መንገድ በጤና መልእክት ወንጌልን መድረስ ይቻላል። እና በዛም የጤና ኤክስፖ ሲደረግ ነበር በተለያየ ጊዜ
አሁንም እንግዲህ የማነሳው በሸገር ማረሚያም ቤት የተደረገው እንትን ነውና በዚህ አጋጣሚ የፍኖተ ብርሃንና ሚኒስትሪ በጣም ላመሰግናቸው እወዳለሁ። እጅግ በጣም በትጋት የሚሰሩ ናቸው። በትጋትና ዛሬ ያለበት ማረሚያ ቤቱ ያለበት ቤተክርስቲያን ተተክሏል። ራሱን ችሎ ቤተክርስቲያን አላቸው። ወንድ ታራሚዎች፣ ሴት ታራሚዎችን ለብቻ እና በስነ ስርዓት አምልኮ ጊዜ እንትን ያደርጋሉ፣ ያመልካሉ በሰንበት። እንደገና ደግሞ ፍኖተ ብርሃንና ሚኒስትሪ ምንድን ነው ያደረገው? በፊት ፈቃደኛ እየሄደ በሰንበት ቀን እየሄደ ያስተምራል፣ ያገልግሉ እንትን ያደርጋል። አሁን ግን በቋሚነት አገልጋይ ፓስተር ቀጥሮ በቋሚነት በጣም ጎበዝ የሆነ አገልጋይ ፓስተር ቀጥሮ እያሰራ ነው ያለው እና አሁን ጥሩ ደረጃ ላይ ነው እና በሴቶች ደግሞ የዛው የፓስተሩ ባለቤት ደግሞ ሴቶቹን ደግሞ በዚህ በኩል እሷም ታስተምራቸዋለች እና ህጻናት ደግሞ እዚህ በማረሚያ ቤት ውስጥ ደግሞ ያሉ ህጻናት ዝም ብለው እነሱ ባላጠፉት ጥፋት ወላጆቻቸው ባጠፉት ጥፋት እነሱም ከወላጆቻቸው ጋር ነው እዛ የሚኖሩት። ነገር ግን እነዚህ ህጻናት ደግሞ አእምሯቸውን በማይረባ ነገር ሰምተው እንዳያድጉ በሚል ደግሞ የህፃናት ማቆያ ተሰርቶላቸው አስተማሪም ደግሞ ተቀጥሮላቸው እየሰሩ ነው ያሉ እና የማረሚያ ቤት አገልግሎት በጣም ደስ የሚል እንትን ነው። ደስ የሚል አገልግሎት እንትን እና እዛ ጋር ሰዎች ተጽናንተው ስታይ በእውነት በጣም ተስፋቸው ለምልሞ ሲታይ እጅግ በጣም ደስ የሚል እንትን ነው። ከዚህ በላይ ምንም ደስ የሚል ነገር የለምና እግዚአብሔርን እጅግ አድርጌ አመሰግናለሁ። ለዚህ እውነቱን ለመናገር የእናንተ ትንሽ ከሌላው ላይ ይታላልን እንጂ በዚህ የሚያገለግሉ ሰዎች ሁሉ ቀላል አይደለም። እንኳን እስር ቤት አንድ ሰው በእድሜውም ገፍቶ በበሽታም ሊሆን ይችላል ወይም ብቻውን የሚኖር ሰው ካለ ብዙ ጊዜ የተስፋ መቁረጥ ወይም ድባቴ የምንለው ነገር ነው እየተጫነው የሚመጣ። እስር ቤት ደግሞ እንዲነህ እንዲያነሽ ተብለው እዛ የተቀመጡ ሰዎች ካሉ ምናልባትም ለረጅም ጊዜ ፍርደኞች ሊሆኑም ስለሚችሉ ተስፋ የመቁረጥ ነገር አለ። ቁጭ ብለህ አንድ ቤት መዋል ማደር ሰው ደግሞ በባህሪው ሌላው ጋር የመገናኘት የመወያየት የመሄድ የመምጣት የመጠየቅ ልማድ አለን እና እንደዛ ሲሆን ተስፋ እንደሚቆርጡ ጥያቄ የለው። ይህንን ደግሞ ተስፋ ይዛችሁ ሄዳችሁ ይህንን የተጎዳ ይህን ያጣን ተስፋ በመገብ የመሰለ ትልቅ ስራ የለምና ትልቅ ስራ ነው እየሰራችሁ ያላችሁ። እውነት ነው። ህጻናትም ቢሆን ያን እያዩ እንዳያድጉ መልካም ነገር ነገ ወጥተው ይችን ሀገር ይረከባሉና በጥሩ ሁኔታ እንዲያድጉ ማድረግ፣ በእግዚአብሔር ቃል በበጎ ነገር በስነ ምግባር እንዲያድጉ ማድረግ በጣም አስፈላጊ ስለሆነ ያደረጋችሁት አገልግሎት ሆነን ለመናገር የከበረ እግዚአብሔር ደግሞ የሚደሰትበት አገልግሎት ነው። እግዚአብሔር ባርካችሁ ማለት እወዳለሁ። እንደው ይችነውን ነገር እስኪ እናጠናቃትና አንድ ነገር እናደርግ። ምናልባት አቀራረቡ ለየት ያለ ስልት ይጠይቅ ይሆን? ከሌላውን እንደምንመሰክረው ተመሳሳይ ነው ወይስ የማረሚያ ቤት እግረ መንገዱ እንደው ይህን የእውነት ተስፋ የዘላለም ጥፋት ያመጣን ሰዎች ነን፣ የዘላለም ደግሞ መዳንን ደግሞ ክርስቶስ እኛ እንዳከፍሎ አምጥቶልናል። ይህንን ለመንገር እኒህ ሰዎች ከተስፋ መቁረጥ ወጥተው ነገ እዚህ ዓለም ባሻገር ሌላ ዓለም አለ እንዲሉ ለመናገር አቀራረቡ እንዴት ነው? የተለየ ነገር አለ ወይስ ተመሳሳይ ነው? እስኪ አቤት ካንተ ልቀጥል። ቅድም እንዳልኩት ነው። ታራሚዎች ምን ይፈልጋሉ? ሰው ይፈልጋሉ። በጣም ነው ሰው ይርባቸዋል እና መደመጥን ይፈልጋሉ። በቃ በጥሞና መደመጥና እንደው ቀረብ አድርገህ ስትጠይቃቸው በቃ በዚህ ጥፋት አጥፍቼ ነው እንደዚህ ነው የገባሁት ይሉሃል። በቃ እጅግ በጣም የሚያሳዝን በቃ ሂስትሪ ነው የሚነግሩና በቃ በረጅም ሰዓት መደመጥን በቃ ሰዎች ትኩረት ሰጥቷቸው እንዲያዳምጧቸው ይፈልጋሉ እና አንዱ ይሄ ነው። ትኩረት ሰጥቶ ለታራሚ ትኩረት ሰጥቶ ማዳመጥ፣ ችግራቸውን መስማት። ሁለተኛ ደግሞ የጤና ኤክስፖ አንዱ ደግሞ መንገድ ነው ለታራሚዎች ወንጌልን ለማድረስ ማለት ነው።
እና በዛ አጋጣሚ በጤና ኤክስፖ ውስጥ የምክር አገልግሎት አለ። በዛ የምክር አገልግሎት ላይ እንግዲህ በቃ የውስጣቸውን ነው በቃ የሚነግሩት። ውስጣቸውን ሲነግሩ አንተ ደግሞ የሚያጽናናውን የጌታን ወንጌል ደግሞ ስትነግራቸው በቃ በጣም ነው ደስተኛ የሚሆኑትና ይሄ ነው ብዬ ነው የማስበው። መልካም ወዝራልዘ ያንቺ ከዚህ የምታካፊም ካት ብዙ ጊዜ ቆይተሻል። የተለየ ስልት ካለው ምናልባት አቀራረቡ ለየት ያለ ከሆነ ማን ሰው ብድግ ብሎ እንዳለ ለምን እነዚያ ሰዎች እንደተባለው በብዙ ፈተና ውስጥ ያሉ ሰዎች ናቸው። በአመጋገብ ባለባበስ ባሉበት ሁኔታ ምናልባትም ትላንትና ባሳለፉት ታሪክም ቢሆን ብዙዎቹ ተስፋ መቁረጥና የመሳሰለው ችግር የያዛቸው ስለሆኑ እነዚህ ሰዎች ተስፋ እንዲኖራቸው ማድረግ እንዴት ነው የሚቻለው? እስቲ መንገዱን አሳየን። የማረሚያ ቤት ምንድነው ልምድ ይጠይቃል። እኔም ከጊዜ በኋላ በየጊዜው የምትማረባቸው ነገሮች አሉ። ሁሉም እውነት ነው ብለህ አሰማም። ግን እኛ ስራችን የክርስቶስን ወንጌል እስከሆነ ድረስ አብይ እንዳለው በጣም መደመጥን ይፈልጋሉ። እኔ በጣም እንዳዳምጥ ካስተማሩኝ ሰዎች እነሱ ናቸውና በጣም መደመጥ ይፈልጋሉ። ትሰማቸዋለህ። በጣም ያለቅሳሉ። ማያባራ ለቅሶ ራሱን በቃ ዜሮ ራሱን ሊያጠፋ ነው። ያውም ቅድም ከተናገርኩት ውስጥ መጀመሪያ ጤና ኤክስፖ ስናስብ የጊዜው መጽሔት ያወጣው ታስበው ዘንድ ነው አዲስ ነገር ታስበው ሁሉን ነገር አዲስ አደርጋለሁ የሚለውን እሱን ርዕስ እና የምታስበው ታስተውለዋል የሚል ርዕስ ነበር ይዘው የተነሱትና እሱን ርዕሱን ሳነበው በቃ ይሄ ስራ ትክክለኛ ነው ገጣሚ ነው ብዬ ነበርና እሱን አንብበን ነበር። በየጊዜው አዳዲስ መጽሔት ያው ባልንጀራክ ማን ነው የሚል መጽሔቶች ያወጣሉና በጽሁፍ ደረጃ ነው ምልክ በጽሁፍ ደረጃ ዘውዱ ያለ ስስት ነው የሚሰጠን። በቃ ለማረሚያ ቤት ነው ካለው በመኪናው ጭኖ ያመጣል። እኛ በፍሏ መኪና ይዘን እንሄዳለን። በጣም ለረጅም ጊዜ ትራክቶች ከፍኖተ ነው የምንወስደው። የጤና አገልግሎት ደግሞ የፍሏ ዶክተሮች እንደው ከፍ ዝቅ ብዬ ባመሰግናቸው ምንም ወደር የሌለው ምስጋና ያናለኝ። የሕክምና ባለሙያዎች፣ ፐርሰናል ሚኒስትሪ አገልጋዮች እንደው ስም ብጠራ ልረሳ ስለምችል ሁሉም የጤና ኮሚቴ እግዚአብሔር ይባርካቸው። በቃ ጊዜያቸውን ሰጥተው የአመት ፍቃድ ወጥተው ስራዬ ብለው ይሄንን ለአንድ ጊዜ አይደለም ያደረጉት ለ8 አመት ቢያንስ በአመት 2 አንዳንዴውን በአመት 3 የምናረግበት ጊዜ አለ። ይሄ ዝም ብሎ ነገር አይደለም። ሰዓታቸውን ሰጥተው ደግሞ ስናደርግ ብዙ ጊዜ አርፋጆች ነን እንታወቃለን በማርፈድ አርፍደን ብንሄድ ግን ምሳ ሰዓት መውጣት የለም አንበላ። ቁርስ ዳቦ በሙዝ እንበላለን እንገባለን ውለን ማታ ነው የምንወጣው። ማታም እንኳን ስንለይ አግባቡ ምግብ አንበላም። በቃኛ ምግብ ላይ ይሄ ነገር ላይ ያለም ትኩረታችን ምን ሰራን ላይ ነው። ምን አደረግን ዛሬ በቃ ራሱን ሊያጠፋ የነበረ ሰው በህይወት የማረሰው አንቺ ምስክርነት እየሰጠ ከዛ እኔን ጠራኝና ትቼዋለሁ ሐሳቤን ዛሬ ሟች ነበርኩ አለ እና ሰው ለካ እንዲቆሞ ሲሄድ እኔ በማልፍበት መንገድም የሚያልፍ ሰው አለ። በቃ የኛ ምስክርነት እኔ አሁን ብዙ ጊዜ ምስክርነት ሰጠ እኔ እናት አባት የለኝም ግን ጌታ አሳድጎኛል ስላቸው ይጽናናሉ። ማደግ ይቻላል መኖር ይቻላል ክርስቶስ ነው ለናንተ በቃ ትልቁ ነገር ሂደክ ለነሱ የምትነግራቸው ነገር ስለ ክርስቶስ መሆን አለበት። አንዳንዴ ደግሞ እምነትም ላታነሳ ትችላለህ። የነሱን ነገር አድምጠክ ሂደክ ሌላ ቀን ስትሄድ ተጠምጥመው ነው ሰላም የሚሉክ ሁሌም ላትሰብካቸው ትችላለህ። አሁንኛ ሁሌ ስንሄድ የተለያዩ እምነት ስለሚያጋጥሙክ መተው ከዛ በደብዳቤ ይጽፉልሃል በዚህ ደረጃ ነኝ ያለውትና በሚቀጥለው በዚህ ነገር ተዘጋጅታችሁ ነው ይላሉና የማረሚያ ቤት አገልግሎት ትንሽ ልምድ ይጠይቃል። ዝም ብሎ ማንንም ሰው ብድግ ብሎ ሄዶ መስራት አይችልም። እንደዛ ከሆነ ማበላሸት ይሆናል። ከስር በፊት አሁን እኔ ምንድነው የጠቀመኝ ትልልቆች ጋር እነ ራይል እነ ፓስተር ባህሩ ሲሰሩ አብሬያቸው ይሄድ ነበርና ምን እንደሚሉ አልናገር ምን እንደሚናቸው እሰማ ነበር አደምጥ ነበር። እንዲህ ነው የሚሰሩት እንዲህ ነው የሚያደርጉት ተመልክቼ ስለነበረ ስራውን ስገባበት ቀሎኛልና ብዙ አገልግሎቶች እንደዛ ቢሆኑ ከስር ሰዎችን እያያዝን እያስተማርብን ከታቸው ብዙ አገልግሎት ፍሬያማ ይሆናልና እኔ ማረሚያ ቤት አስቤው ማለት ምናልባት እኔ የጎዳና ሁዱድ ምናበላውን እሱን እቀጥላለሁ ብዬ ነበር ሁሌ እምነቴ ማስበው። ከዛ እዚህ ውስጥ ገባው ሳየው እውነትም ሰዎች ሲጽናኑ ያለው በቃ ሰው ዘመድ አንድ ዘመድ ከቤተሰብ ተፍቃን የተባለ ሰው እኔን
እህቴ ነሽ ብሎ ሲጠራ እንደዚህ አይነት ተስፋ ከየት ያገኛል? በቃ እህቴ ነሽ፣ አንቺ እኮ እህቴ ነሽ፣ በቃ ካንቺ ውጪ ምን አለኝ ብሎ ሲያስብ ምን ከዚህ በላይ ምን ትፈልጋለህ? አሁን አንድ አለች ያው እንትኑን መጥቀስ ባያስፈልግም ማህበረሰቡ ሚዲያው ምኑ ብዙ የፈረደባት ግን ጠጋ ብለህ ታሪኳን ስትሰማ ደግሞ በጣም የምታሳዝን ሁሉ የጠላት ፊቷን ተሸፋፍና እዚህ ፊቷን እንድናይ አትፈልግም፣ ቀና ብላ አታይም። ሰው ሁሉ የዛሬ 1 ዓመት ከ8 ወር ነው ማንንም ማናገር አትፈልግም። ከዛ ይዛብዬ አልኳት አንቺ ጠጋ ብለሽ አናግሪያት አልኳትና ይዛብያዊ ጸሎት እናት ነች። እየቀረበቻት እኛን እየቀረበች መጣች። አሁን የቤተ ክርስቲያናችን በር ከፋች፣ ጸሎት ሮብሮብ የምታስደርግ ሆናለች። እና በቃ እሷ መሞትና መሞት ብቻ ነበር ተስፋዋ። ዛሬ ግን ገና ከበር ስታያት እንዴት ደስ ብሏት እህቶቼ መጡ ብላ ስታቅፈን የበፊቱን ስታስበው በቃ ከዚህ በላይ ደስ የሚል ነገር የለምና ወዳጅ በቃ እኔ ቤተሰብ አለኝ ብላ ኮርታ ነው የምትናገረው። የሆነ ነገር ስትፈልግ እንደ እህት ነው የምትጠይቅክ እና ተስፋ ነው እነሱ ላይ ያየሁት እኔ ተስፋ ነው። ሞቻለሁ በቃ በምን አይነት መንገድ እዛ ማረሚያ ቤት ውስጥ ራሳቸውን እንዴት ማጥፋት እንዳለባቸው የሚያስቡ ሰዎች ዛሬ ደግሞ ህይወት አግኝተው የቤተ ክርስቲያን በር ከፍተው ጸሎት የሚያደርጉ ሲሆኑ እንዴት ደስ አይልም? ስለዚህ በዚህ አገልግሎት ከስር እየተማርን ብንሄድ ጥሩ ነው እላለሁ። አሁን ደግሞ በቅርብ ጊዜ ለመጀመሪያ ጊዜ በፍኖተ ብርሃን አገልግሎት ለመጀመሪያ ጊዜ አባ ሳሙኤል ማረሚያ ቤት ወይም ከፍተኛ ማረሚያ ቤት ተፈቅዶ አያውቅም። ታራሚዎችን ቢያንስ በቀን 200 ድረስ አይተናል። በሕክምና ምክር እየሰጠን ተስፋ ያጡ ብዙ አናግረናልና ይሄንን እግዚአብሔር ነው በሩን የከፈተልን ማንም አይደለም። እንዴት እንደተፈቀደ እዚህ ማውራት ባይቻልም ግን በእግዚአብሔር ተአምር ነው የተፈቀደው። ተአምሩ እኔ ዞር ብዬ ሳሚ ነበር ዞር ብዬ መላእክቶች አሉ ከጎናችን ነበር ያልኩት ያ ወረቀት ላይ ሲፈረምልንና እግዚአብሔር ትልቅ ነገር አድርጎልና ገናም ስለሚያደርግልን እናመሰግነዋለን። እግዚአብሔር ባርካችሁ። አንደኛው የምትሰሩ ስራ የመንግስትን ድጋፍና የመንግስትን እቅድም የምትደግፉ ናችሁ። ስለዚህ የትኛውም ቦታ ተስፋ ተሰጥቷችሁ ብቻ ሳይሆን ድጋፍ ተደርጎላችሁ ልትሰሩ ይገባል። በሌላው ሰው ዘንድ ደግሞ የግድ የኛ ቤተክርስቲያን አባል መሆን አይጠበቅባቸውም። እነዚህን ወገኖች ለመርዳት ማንኛውም ሰው ሊረዳ ይችላል። ስለዚህ እነን እርዳታ ሄዶ እኒህ ሰዎች በዚያ ባሉባት እዛች በተወሰነችላቸው ቦታ ተስፋ ሳይቆርጡ መኖር እንዲችሉ አይዟችሁ ማለት ከኛ ይጠበቃል። አንዳንድ ጊዜ ሌሎችን ማንተርፍ ከሆነ ሌሎችን ማናስብ ከሆነ የኛኛነት የኛ ፈጣሪ ነው እናውቃለን ማለት ምኑ ላይ ይሆን? እንደውም እኮ ያዕቆብ ላይ ምንድን የሚለው እምነት ያለ ተግባር ምውት ናት አይደል የሚለው። በስራ እንጸድቅ ምን እናውቃለን፣ ግን የማይሰራ እምነት ምን ያደርጋል? በተግባር የሌለ እምነት ምን ያደርጋል? እና ያንን ነገር መከተል የሁላችን ኃላፊነት ሊሆን የሚገባ ነውና ፈተና ለእውነት ነው። አቀራረቡንም የጠየኩበት ምክንያት እንትን ነው ራስን መስጠት የሚጠይቁ ነው። እዚያ ምሮ ደግሞ የራሱ የሆነ መንገድ እንዳለው ማወቅ ነው። አንድ ጥሩ ነገር አንቺ ያቀረብሽው አለ። እኔ ብቻዬን በድ እንደዚህ አይሆንም ነበረ። ቀድሞ ከሆኑ ሰዎች ግን እየለመድኩ ስለመጣው አልተቸገርኩም ነው ያልሽው። ቀጥሎ ያለው ደግሞ እናንተ የነገራችሁን ነገር አለ። እንግዲህ ይህንን አድማጮች ተመልካቾቻችን ሰምተዋል። እሱን አዳምጠው እሱን ለመተግበር እግዚአብሔር ይረዳቸዋል። እናንተን የረዳ አምላክ ሁላችን ይረዳናል። አዎ ተርበው ነበር፣ አዎ ታርዘው ነበር፣ አዎ ተጠምተው ነበር፣ አዎ ታመው ነበር፣ አዎ ታስረው ነበር። ጎብኝተናቸዋል እንደ ክርስቲያን። ይህንን ልናረግ የሁላችን ጥያቄ ነው። ይህንን ደግሞ ያደረግንለት እውነት ለመናገር መጀመሪያ የመንፈስ እርካታ የምናገኘው እኛ ነን። ደግሞ ክብሩ ደግሞ እግዚአብሔር ነው የሚሆነው። ስንረዳ ስንሞክር ደግሞ ስንንቀሳቀስ እናንተን የረዳ አምላክ ሌሎቻችንን በሩን ያሳየናልና ይሄ ሁሉ መልካም ነገር እንዲሆንልን እንግዲህ ከእናንተ ለመማር ነው ዛሬ
ይህንን ውይይት የከፈት ነው። እግዚአብሔር ባርካችሁ። በሁለታችሁ መካከል አንዳንድ ጊዜ እንደነዚህ አይነት መደጋገፍ ሲኖር ፍሬያማ ይሆናል። አንዱ ሌላ አቅጣጫ ከያዘ ውጤት አንበቃም። አንድ ላይ ከሆነ ግን ውጤት ይመጣል እና ለዚህ ውጤት ደግሞ የሁለታችሁ አንድ ገጽ ላይ መሆን ነው ለዚህ ያበቃን። እግዚአብሔር ባርካችሁ። እንግዲህ የሚቀጥለውን ክፍል ደግሞ በሚቀጥለው ዝግጅታችን ይዘን እንቀርባለን። ዛሬ የነበረን ቆይታ ከእናንተ ጋር አጀማመራችሁን ነው። ገና ብዙ የሚነገር ዛሬ ብቻ ሳይሆን ሌላም ጊዜ ተገናኝተን ከእናንተ የምንማረው እናንተም ሌሎች የምትገልጹት የራሳቸው ብዙ በረከት ያላችሁ ሰዎች ናችሁ። እሱ እናደርጋለን። ለአሁኑ የዛሬውን ዝግጅት በዚህ እንጨርሳለን። ተመልካቾቻችን እስካሁን አብራችሁ ስለነበራችሁ እግዚአብሔር ባርካችሁ። የዚህን ክፍል 2 ደግሞ ሌላ ጊዜ ይዘንላችሁ እንቀርባለን። ባላችሁበት የጌታ ጸጋ ይብዛላችሁ። መልካም ጊዜ